ከእኔ አስበልጣችሁ እንደምትሰሩት ተማመናለሁ። ዳይ ወደ ቻሌንጅ ማለት ነው። እዚህ ጋር እንደምታዩት የምትፈልጉትን አይነት ሳኬት ታመጣላችሁ። የዳቦ ማስቀመጫ እኔ 4 ማዕዘን ነው ምሰራው ዛሬ በኔ መንገድ በኔ ወይ ዘሱስ ወይ ማለት ነው። እዚህ ጋር እንደምታዩት ሊጡን ካዳመጥኩት በኋላ ኩፍ ካለልኝ በኋላ ነው ማዳመጠው። ወዲያው አብኩቻ አይደለም ያዳመጥኩት። ኩፍ ካለ በኋላ ከአንድ ሰዓት ከግማሽ በኋላ ነው። እንደዚህ እንደተለመደው ይህንን አሰራር ብዙ ጊዜ አሳይቻችኋለሁ። እንደተለመደው አድርገን የቆራረጥን እንሰራዋለን። እዚህ ጋር ስትቆራረጡት ሊጡን ሰፋ አድርጋችሁ ወፈር አድርጉት ሲበስል እንዳይበጣጠስባችሁ። ስለዚህ እንደዚህ ያረግን ሁሉንም እንጨርሳለን ማለት ነው። ተለቅ አድርጉት ደግሞ እንደዚህ እንዳያንስባችሁ ተልቆ ብትቆርጡት ይሻላል። ስለዚህ እንደዚህ አድርጋችሁ ሊጡን እስከ መጨረሻ ትሰራላችሁ። እንደተለመደው ግብአቱን እዚህ ስክሪን ላይ ጽፌላችኋለሁ። በመጨረሻ እንደዚህ አድርገን ያዘጋጀነው ሳይዝ ላይ እናስቀምጠዋለን ማለት ነው። እኔ 4 ማዕዘን በጣም ነው የምወደው የዳቦ ማስቀመጫ፣ ዳቦ በዳቦ ማለት ነው። እና አሁን እዚህ ጋር ደግሞ ይሄ ጫፍጫፉን የምናረገውን እየሰራው ነው ማለት ነው። ሁለት እንደዚህ ጥምዝምዝ እያረግን እናረገዋለን። ጫፍጫፉን እንደዚህ አድርገን እንዘጋዋለን። በሁለቱ በኩል አንድ ረጅም ማረግ ትችላላችሁ፣ ሁለት ማጋችሁ እንደዚህ ማረግ ትችላላችሁ። እዚህ ጋር ደግሞ እጄታውን እንሰራለን፣ እጁ መያዣውን ማለት ነው። አንድ ቀጭን አንድ ወፍራም አድርገን ጥምጥም እናደርገዋለን። ሁለት እጅ እንደዚህ አድርገን ሬዲ እናደርጋለን ማለት ነውና እናንተ ብቻ ነው እንዴ ቻሌንጅ የምትሰጡኝ? እኔም ልስጣችሁና ሙያችሁ ይታይላችሁ። እንግዲህ እንደተለመደው እኔ ደግሞ ሪፖስት አደርግላችኋለሁ። እዚህ ጋር እንቁላል ቀብተን ኦቨን ውስጥ በ180 ዲግሪ ከ35 ደቂቃ እስከ 40 ደቂቃ እናበስለዋለን። በመጨረሻም ዘሱስ ወይ ዘንቢል የዳቦ ዘንቢል ይህንን ይመስላል። ጋይስ ዩት እንዴት እንደሚያምር። እዚህ ጋር እጄታውን በስተኪኒ ነው የምናደርገው ባለፈው እንዳሳየዋችሁ ማለት ነው። ከዛ የምንፈልገውን አይነት ከለር እንደዚህ የኬክ ማስቀመጫ ወረቀት ወይ ሶፍት ታረጉና የቀረውን ዳቦ ደግሞ እንደዚህ 4 ማዕዘን ምናምን አድርጋችሁ ዳቦን ሰራላችሁ። ሊጡ ሲቀር ማለት ነው። ቺዝ ማር ምናምን ፍላወር አድርጌ እንዴት እንደሚያምር ጋይስ በጣም ነው የወደድኩት። በጣም በቃ ከምነግራችሁ በላይና ያው ባለፈውን በጣም ነው የሚያምረው፣ ግን ደግሞ እኔ ይሄኛውን ሞር ወደድኩትና እዩት። ባለቤቴ ምን እንዳለኝ ታውቃላችሁ? ይሄንንማ አድርቀሽ አስቀምጪ፣ እውነት በጣም ነው የሚያምረው አንበላውም ያለኝና ጋይስ እርግጠኛ ነኝ ከኔ አስበልጣችሁ እንደምትሰሩት። ዳይ ወደ ቻሌንጅ አሁን በጣም ነው ውድድ ማረጋችሁ። ባይ ስሩት።